የአዲስ አበባ ከተማ የደንብ ማስከበር ባለስልጣን በያዝነው የ2017 በጀት ዓመት ደንብ ጥሰው የተገኙ ከ55000 በላይ ነዋሪዎችና ተቋማት ላይ ህጋዊ የቅጣት እርምጃ መውሰዱን ገልጿል። በቅጣት እርምጃውም ባለስልጣን መስሪያ ቤቱ 400 ሚሊዮን ብር የሚጠጋ ገንዘብ ሰብስቤ ለከተማ አስተዳደሩ ገቢ አድርጌያለሁ ብሏል። ባለስልጣን መስሪያ ቤቱ ባካሄደው የ2017 በጀት ዓመት እቅድ አፈጻጸም ግምገማና ውይይት መድረክ ላይ የተገኘው ሪፖርተራችን ዘነበ ኃይሉ ዝርዝር ዘገባ አዘጋጅቷል። የአዲስ አበባ ከተማ የደንብ ማስከበር ባለስልጣን በዛሬው ዕለት ባለድርሻ አካላት በተገኙበት የ2017 በጀት ዓመት እቅድ አፈጻጸሙን በመገምገም ውይይት አካሂዷል። በዚህ ወቅት ባለስልጣን መስሪያ ቤቱ በተያዘው ዓመት 5.8 ሚሊዮን ለሚሆኑ የከተማዋ ዜጎች በተለያዩ ዘዴዎች ግንዛቤ መስጠቱን የጠቆመ ሲሆን ደንቦችን ተላልፈው የተገኙ ከ55000 በላይ ከተማዋ ነዋሪዎችና ተቋማት መቀጣታቸውንም ነው የገለጸው። እንግዲህ ደንብን ህግን ስናስከብር ደግሞ ከቁጥጥር ውጪ የሆኑ በእንዝላልነት የፈጸሙ አካሎችን ደግሞ የመቅጣት ስራዎችን ሰርተናል ማለት ነው። ስለዚህ በዚህም ረገድ በተለይ ከቅጣት ያገኘናቸውና የመሰረተ ልማቱን ላይ ጉዳት ያደረሱ በተለያየ የደንብ ጥሰቶች ላይ የተላለፉ የቀጣናቸው ደግሞ በተለይ በገንዘብ ሲለካ ወደ 397.6 ሚሊዮን ብር ለከተማው አስገብተናል ማለት ነው። ታዲያ በተያዘው ዓመት በተሰሩ የተለያዩ ግንዛቤ ማስጨበጫ ስራዎች እንዲሁም ደንብ በሚጥሱ ግለሰቦችና ተቋማት ላይ በተወሰደው እርምጃ የደንብ ጥሰት በከፍተኛ ደረጃ እየቀነሰ መጥቷል ነው ያሉት ተቋሙ። የደንብ መተላለፍ ምጣኔ ሲታይ ከባለፈው ዓመት ወደ 69.8 ቅነሳ አድርገናል ማለት ነው። ይሄ እጅግ በጣም ለተቋማችን ትልቅ ፕሮግረስ ነው ማለት ይቻላል። በፊት የምንቸገርበት የደንብ መተላለፎችን የተቸገርንበት ሁኔታዎች ነበሩ ማለት ነው። ዘንድሮ ግን ከባለፈው ዓመት ስናነጻጽር 69.8% የደንብ መተላለፎችን ቀንሰናል። የአዲስ አበባ ከተማ የደንብ ማስከበር ባለስልጣን አክሎም ሰራተኞቹ ላይ የሚነሱ የስነ ምግባር ጥሰት ቅሬታዎችን ለማሻሻል በማሰብ ለ10642 ሰራተኞቹ ተከታታይ ስልጠናዎችን መስጠቱን ጠቁሟል። በተያዘው ዓመት ሌላው ባለስልጣን መስሪያ ቤቱ አከናወንኩት ያለው ተግባር በስራ ሂደት ላይ የሚታዩ ችግሮችን ለመቅረፍ ሲባል ከከፍተኛ ትምህርት ተቋማት የተመረቁ ተማሪዎችን በደንብ ማስከበር ስራ አሰልጥኖ ወደ ስራ ማስገባት መሆኑንም በዚሁ ጊዜ ገልጿል። በተለይ በተቋም ግንባታችን ሂደት ውስጥ የሰው ኃይላችንን ከማጠናከርና ተልኳችንን ለመፈጸም በሚያስችል ደረጃ አደረጃጀታችንን ለማስተካከል በሄንባቸው ሁኔታዎች እንደምታውቁት ከዲግሪ በላይ የሆኑ የአዲስ አበባ ወጣቶችን 2074 እጩ ኦፊሰሮችን አሰልጥነን ወደ ስራ ያስገባንበት በየቀኑ 8100 ደንብ አስከባሪዎች በተለያዩ የከተማው አካባቢዎች ላይ በመሰማራት ደንብ የሚተላለፉ የከተማው ነዋሪዎችና ተቋማት ላይ ህጋዊ እርምጃ እንደሚወስዱ የገለጹት ዋና ስራ አስኪያጁ በተለይ የአዲስ አበባ ወንዞችን በማከም ረገድ ከፍተኛ ስራ ተሰርቷል ነው ያሉት። የከተማዋ ወንዞችን ከብክለት ለመከላከል በተሰራው ስራ በወንዞች ላይ ሲለቀቁ የነበሩ ፈሳሾችና የተለያዩ በካይ ነገሮችን በማሰስና ወንጀሉን የፈጸሙትን በመቅጣት አሁን ላይ የከተማ ወንዞች ጤናማ እየሆኑ ስለመምጣታቸው ጠቁመዋል። በከተማዋ የተገነቡና እየተገነቡ ባሉ መሰረተ ልማቶች ላይ ጉዳት እንዳይደርስ የተሰሩ ስራዎችም ውጤት የተገኘባቸው ናቸው ብለዋል። በሌላ በኩል ከዚህ በፊት በ2 ሺፍት የነበረው የደንብ አስከባሪዎች ስምሪት አሁን ላይ በ3 ስምሪት መደረጉን የገለጸው የአዲስ አበባ ከተማ የደንብ ማስከበር ባለስልጣን አዲስ የተጨመረው 3ኛው ሺፍት የከተማዋን የምሽት ንግድ እንቅስቃሴ ለማጠናከር ያለመ መሆኑን ነው ያሳወቀው። በ2017 ዓ.ም አፈጻጸማችንን ስንመለከት በፊት 2 ሺፍት የነበረው እስከ 12 ሰዓት ሲሰራ የነበረውን ወደ ምሽት 4 ሰዓት ድረስ 3 ሺፍት በማሳደግ በቀን ወደ 8100 የሚሆኑ ኦፊሰሮቻችን በስራ ላይ እንዲያሳልፉ ያደረግንበት ዓመተ ምህረት ነው ማለት ነው። በዚህም አንደኛ የምሽት የንግድ ስርዓታችንን ያሳለጥንበት፣ ሁለተኛ የኑሮ ውድነትና የገበያ ማረጋጋት ስራ የሰራንበት